الحمد لله والصلاة والسلام على خير خلق الله محمد بن عبد الله بعد ቁጥር 308 የዛዱል መዓድ ፈታዋ ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ቤተሰብ ሳይፈቅድ ኒቃብ ማድረግ እንዴት ይታያል? አላህ ተባረከ ወተዓላ ውሳኔ የሰጠበት ጉዳይ ላይ ሸሪዓ ህግ ያስቀመጠበት ጉዳይ ላይ የማንም ፈቃድ አይጠበቅም። ጊዜው ከደረሰ ሴት ልጅ ለአካለ መጠን ከደረሰች ለአካለ መጠን የመድረስ ምልክቶች ከታዩባት የወላጅ ፈቃድ ማግኘት መስፈርት አይደለም፣ ግዴታ አይደለም። እነማ ለአካለ መጠን ሳትደርስ ለአካለ መጠን የመድረስ ምልክቶች ሳይታዩባት በፊት ለቅድመ ጥንቃቄ ብላ ለማድረግ ወላጆችን ብታማክር ጥሩ ነው። ወላጆችም ልጆቻቸውን ልጆች ከፍ ከፍ ማለት አይነት መግባት ሲጀምሩ ጀምረው ሰፋ ያለ ልብስ ማልበስ፣ ጅልባብ ማልበስ፣ ኒቃብ ማልበስ መጀመር አለባቸው። ህፃን ናቸው ያሉ ቸላ ማለት የለባቸው። ወላጆች አስቀድመው ካላስጀመሯት ለአካለ መጠን መድረሷን ካረጋገጠች 15 ዓመት ሞልተዋት አሊያ ደግሞ የወር አበባ ደም አይታ ወዘተ ለአካለ መጠን መድረሷን ካረጋገጠች ሒጃብ ማድረግ ግዴታ ይሆንባታል። ልክ ሶላቱ ጾሙ ግዴታ እንደሚሆን ጾሙ፣ ዘካ ስጡ፣ ሶላት ስገዱ እንደተባለ ሁሉ በቁርአን ሒጃብ አድርጉ ተብሏል። ዩድኒን ዐለይሂነ ሚን ጀላቢቢሂን ትእዛዝ ነው። ነቢያችን ሆይ ለሚስቶችህ ለሴት ልጆችህ ለመላው አማኝ ሴቶች ንገራቸው ላያቸው ላይ ጀልባባቸውን ለቀቅ እንዲያደርጉ ይላል። ጀልባብ አሁን ያለው ፊትን ቁልጭ አድርጎ የሚያሳየው ሳይሆን ሰሓቦች ሌሎችም እንደፈሰሩት ሙሉ ፊትን ሸፍኖ አይን ብቻ የሚያስቀረው ነው ጀልባብ የሚባለው። እና ሶላት ልስገድ አባቴ አይባልም። ሶላት ግዴታ ከሆነ መስገድ ነው። አባት ከልክሎኛል እናት ከልክለኛለች ብሎ ሶላት አይተውም። ሒጃብም እንደዚህ ነው። ነገር ግን ዋጅብ ካልሆነ እናቶች አባቶች ትንሽ ቆይ ካሉ ለአካለ መጠን ካልደረሰች አባት እናትን ማስፈቀዱ ፈቃዳቸውን መጠበቁ መልካም። ሌላኛው ጥያቄ ዘካተል ፊጥር ምንሰጠው የጾምንበት አካባቢ ነው ወይስ ሌላ ቦታ ቢሆን ችግር የለውም? በላጩ የጾሙበት አካባቢ ላይ ላሉ ምስኪኖች መስጠት ነው። ቱኸዙ ሚን አግኒያኢሂም ወቱረዱ ኢላ ፉቀራኢሂም እንደሚለው መሰረት ከባለ ሀብቶች ተወስዶ እዛ አካባቢ ካሉ ባለ ሀብቶች ለአቅመ ደካሞች ይሰጣል። ይሄ ዘካተል ማልን የሚመለከት ቢሆንም ዘካተል ፊጥር ላይም ይሄው ነው የሚባለው። ካለበት ሀገር መውጣት የለበትም የሚሉ በርካታ ሊቃውንት አሉ። ባሉበት አካባቢ ላይ ምስኪን ከሌለ አሊያ ደግሞ በቂ ካገኙ ሌላ ቦታ ላይ ያሉት በጣም ከተቸገሩ እዛ ዘካው እንዲወጣ ማድረግ ይቻላል። ዘካተል ማልም ይሁን ዘካተል ፊጥር። ሌላኛው ጥያቄ የቀብር ቦታ አደቦች ካሉ የሚጠቁሙን ብዙ አደቦች አሉ። መቃብርን የቀብር ስፍራ የሚመለከቱ ብዙ አደቦች አሉ። አንደኛው አደብ ወደ ቀብር ቦታ ሲገቡ ሰከን ማለት ነው፣ ረጋ ማለት ነው፣ ተፈኩር ማድረግ። ሞተው ስለተቀበሩ ወገኖች ስለ ራስ ማሰቡ። ነገ እኮ እኔ እዚህ መምጣቴ አይቀርም ማለት ነው። ምን ይዤ ነው የምመጣው? ላልመለስም እኮ እችላለሁ። ሊቀብሩ ሄደው እዛው የሚሞቱ ሰዎች አሉ፣ እዛው የሚቀበሉ ሰዎች አሉ። ጀናዛቸው ታተ አንደኛው ከሳቅ ከቀልድ ከመጋፋት በመውጣት ስለ ቀብሩ፣ ስለ ቦታው፣ ስለ ነዋሪዎቹ፣ ስለ ነገ አንተ እኔ መምጣት ማሰብ። ይሄ ነገር ብዙ ሰዎች የታሱ ነው ባለንበት ዘመን። ቀብር ላይ የሚስቁ ሰዎችን እናያለን፣ የሚላፉ ሰዎችን እናያለን። ስልክ አንስተው ያስካኩ የሳቁ የሚያወሩ ሰዎችን እናያለን። ስለ አክሲዮን፣ ስለ እቁብ፣ ስለ እድር የሚያወሩ ሰዎችን እንሰማለን። ስልክ አንስተው ዋጋ የሚደራደሩ ሰዎችን ሰምቻለሁ። አራት ቀብር ላይ ቆመው ስጋራ የሚያጨሱ ሰዎችን አይቻለሁ። አላህ ይመስገን። ከቀብር ውጭም ሐራም ነው። ቀብር ላይ ሲሆን ደግሞ ይበልጥ ክልክል ነው፣ ነውር ነው። እነ ሐሰን አልበስሪ ሌሎችም ጀናዛ ሸኝተው ከመጡ ቤት ገብተው እራት አይበሉም ነበር። አይደለም ምሳ፣ እራት አይበሉም። እራት ቀርቦ ያ አባ ሰዒድ አልዓሻ እራት ቀርቧል እኮ ሲሏቸው ብሉ፣ ዛሬ እኔ ያየሁት ነገር አለ ለሱ ዘጋጃለሁ ይሉ ነበር ለራት። ዛሬ ግን ቀብር ላይ ያስገብተው ቴምር የሚጋብዙ ሰዎችን ታያለ። የሚበላበት ቦታ አይደለም። ምንም እንኳ ሰደቃ እንዲሆንልኝ ለሟቸው ማጅር ለኔ ማጅር ብሎ ሌላ ሰው አምጥቶ እዛ ቢያካፍል ቢበላ ችግር የለውም የሚሉ ሰዎች የሚል አቋም ያላቸው ሰዎች ቢኖሩ፣ ነገር ግን ቦታ አይደለም። አስፈላጊ ከሆነም በሩ ላይ ይቀመጥና በጣም የራበው ሰው የጠማው ሰው አንስቶ ቢበላ ቢጠጣ ችግር ላይ ኖረው ይችላል እንጂ ቀብር ላይ የተሻሙ ሰዎች ቴምር ሲበሉ ምግብ ሲበሉ ውሃ ሲጠጡ ማየት የቀብር ቦታና ድግስ ቦታን መለየት ያቃተን።
ቀብረው መተው እጃቸው አፈሩ ሳይደርቅ የሚጎራረሱ የሚሳሳቁ ሰዎች፣ ቀብሩ ላይ ተቃቅፈው ጠፋው እኮ ረጅም ጊዜ ነው ከተገናኘ ግብዣ የተጠሩ ይመስላቸው ሰዎች አሉ። በይነማ ደጋ ቀደምቶች ሰው የሞተበትን ሰው ለማጽናናት ሄደው የሟች ቤተሰብ የተኛው እንደሆነ መለየት ያቀታቸው ነበር። ሁሉም አዝኖ ስለ ራሱ እያሰበ ስለ ሟች የተጨነቀ ሁሉም የሟች ቤተሰብ ይመስል ነበር፣ ይማሩበት ነበር። አብዱላህ ብን መስዑድ ቀብር ላይ የሚስቅን ሰው አይተው ወላሂ ሁለተኛ አላናግርህም፣ እንዴት ቀብር ላይ ትስቃለህ ብለዋል። ሀጅር አድርገውታል፣ ዲንን ስለተቃረነ ማለት ነው። ስለዚህ አንዱ ትልቁ አደብ እዛ ቦታ ላይ ስለ ቦታው ማሰብ ነው። ሌላው አደብ ሲገቡ ለሟቾች ዱዓ ማድረግ ነው። ቀብር ዚያራ ሲደረግ የሚደረገውን ዱዓ ማድረግ ነው። እንደዚሁ ደግሞ ሰው የተቀበረበት ላይ አለመቆም፣ አለመራመድ፣ አለመቀመጥ ነው። አሁን ላይ ይሄንም ሰዎች እየታሱ ነው። የሚቆሙበትን አየው ቀብር መሆኑን ያዩ ራሱ ይቆማል። ሰው በህይወት ያለ ላዩ ላይ መቆም በህይወት ያለ አጥንቱን መስበር ሐራም እንደሆነው ክብሩን መንካት እንደሆነ ሁሉ ሞቶ የተቀበረን ሰው የእሱ ማረፊያ ናት የተቀበረባት ስፍራ፣ ያችን መጠበቅ አለ። ቀብሩ ላይ ወጥተህ ቆም ከማለት ሰውየው በህይወት ቢኖር ደረቱ ላይ አካላቱ ላይ ወጥተህ እንደቆምክ ነው የሚቆጠረው። የሚርክሩትን ቦታ መለየት ያስፈልጋል። ድምፅ መቀነስ ያስፈልጋል። ስለ ዱንያ ማውራትን፣ መሳቅ፣ መቀለድን መራቅ ያስፈልጋል። ለሟቹ ዱዓ ማድረግ ያስፈልጋል። ኢዕቲባር መማር ያስፈልጋል ከቦታው። ከዛልክ ቀብር ውስጥ ሶላተል ጀናዛ እንጂ ሌላ ሶላት መስገድ አይቻልም። ሱና ልስገድ፣ ፈርድ አምልጦኛል ልስገድ አይባልም። ቀብር ውስጥ መስገድ የሚቻለው ብቸኛው ሶላት ምንድን ነው? መስጅድ መስገድ ያልቻለ ሰው እዛ ላይ መስገድ ነው። ሌላው ለሴቶች ቀብር መዘየር ልብን ለማርጠብ አኺራን ለማስታወስ ብቻ ከታሰበበት እንዴት ይታያል? ይህ በፊቅህ ሊቃውንት መካከል ኺላፍ ካለባቸው ነጥቦች መካከል አንዱ ነው። ብዙ የፊቅህ ሊቃውንት ለወንድም ለሴትም ይቻላል ያሉ አሉ። አይ ለሴት አይቻልም ለወንድ ብቻ ነው የሚቻለው ያሉ አሉ። ሁለቱም ማስረጃዎች አሏቸው። በአብዛኛው ማስረጃው ተመሳሳይ ነው። የግንዛቤ ያረዳድ ልዩነት ነው። ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ አካባቢ ላይ ቀብር መዘየርን ለሁሉም ከልክለው ነበር፣ ለወንድም ለሴትም። የቀብር አምልኮ ስለነበር ያኔ ፈተና እንዳይሆን ብለው ቀብር መዘየር ከልክለው ነበር። ከጊዜ በኋላ ተውሂድ ኢማን በደንብ ሲገባቸው የሚመለክ አላህ ብቻ መሆን እንዳለበት ሲያውቁ የሚጠቅም የሚጎዳ አላህ ብቻ መሆኑን ካወቁ በኋላ ቀብር መዘየርን ከልክያችሁ ነበረ፣ እነሆ አሁን ቀብርን ዘይሩ አኺራን ያስታውሳል ብለዋል። ዘይሩ ሲሉ አኺራን ያስታውሳል ብለው ምክንያቱም አኺራ ከማስታወስ ጋር ስላያያዙት አኺራን ማስታወስ መገሰጽ ለወንድም ለሴትም ስለሚያስፈልግ ሴት ቀብር መዘየር ትችላለች ያሉ አለ። ነገር ግን በሌላ ሐዲስ ለዐነ አላሁ ዛኢራቲል ቁቡር ተብሎ በአንዳንድ ዘገባ ዘዋራቲል ቁቡር ተብሎ ቀብር የሚዘይሩ ወይም ቀብር መዘየር የሚያበዙ ሴቶችን አላህ ይርገማቸው። እዚህ ጋር ዘዋራት ነው የተባለው፣ አብዝተው የሚዘይሩ ነው። ሁሌም የሚመላለሱ ነው እንጂ አንዳንድ ጊዜ ችግር የለም። ማስረጃው አብዛኛው ራሱ ነው። አረዳድ ላይ ነው ልዩነት ያለው ተብሏል። ከጥንቃቄ አንጻር ከማስረጃው ሚዛን መድፋት ከጥንካሬ አንጻር ሴት ልጅ ቀብር ለመዘየር ብላ ከቤት መውጣት ለቀብር ዚያራ ብላ መሄድ የለባትም። ያስፈራል ሐዲሱ። ስታልፍ ግን እግረ መንገዷን መዘየር ትችላለች። ያለፈች በቀብሩ በኩል ካለፈች ዘይራ ዱዓውን አድርጋ ማለፍ ትችላለች። ለምንድን ነው ሴት ልጅ መዘየሯ የተከለከለው? እርጂዕና ማእዙራቲን ገይረ ማእዙራቲን ፈኢነኩና ተፍቲነ ልሐያ ወቱእዚነ ልመይት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከመቃ ሴቶች ጀናዛ ተከትለው ሊወጡ ሲሉ ነቢዩ አዩዋቸውና ተመለሱ፣ ምንዳ አግኝታችሁ ሳይሆን ወንጀል ተሸክማችሁ እናንተ ቀብር አካባቢ ላይ ጀናዛ ያለበት አካባቢ ላይ በህይወት ያለን ሰው ትፈትናላችሁ፣ ሟችን አዛ ታደርጋላችሁ ብለው። ሴቶች ከወንዶች ይልቅ ሶብር ያጣሉ። ብዙ ጊዜ ለቅሶ ያለበት ቤት ላይ በብዛት የሚሰማው የሴት ጩኸት ከወንዱ ይልቅ። ስትወድቅ ስትፈተፈት የምትታየውም ሴት ናት። በእርግጥ የልቧን ለስላሴ ነው የሚያሳይ፣ እዝነቷን ነው የሚያሳይ። ቀብር ላይ ስትሄድ ትናንት ቀብሮ ሶፋ ላይ አልጋ ላይ የነበረን ሰው አፈር ውስጥ ተቀብሮ ስታየው ከልክ በላይ የሆነ ሶብር ማጣት ገጥሟት ልትወድቅ ራሷን ልስት ልትገላለት ትችላለች። በዚህ ደግሞ አጠገቡ ያለ ሰው ሊፈተን ይችላል። እሷም ቀብር ዚያራ ብላ ሄዳ ወንጀል ተሸክማ ልትመጣ ትችላለች። እና አኺራን ማስታወሱ ቀብር ከመዘየር ውጪ ባሉ በተለያዩ መንገዶች ሊሳካ ይችላል። ቤት ቁጭ ብሎ ሞትን በማሰብ የሞተን ሰው በማሰብ ቤት ቁጭ ብሎ ቁርአን በመቅራት ዱዓ በማድረግ ቀብር በመዘየር የሚመጣውን ፈተና መከላከሉ ከባድ ነው። ሄዶ የሚገኘውን ጥቅም ግን የትም ማግኘት ስለሚቻል ሴት ሆን ብላ ቀብር ለመዘየሯ የተሻለ ነው። ሌላኛው ጥያቄ ከኢማም ጋር ስንሰግድ ፋቲሓን እንቀራለን ወይ ዝም እንላለን? የተወሰኑ ሊቃውንት ይቀራል ብለዋል፣ ሌሎቹ አይቀራም ብለዋል።
ሌሎቹ ደግሞ ድምፁ የሚሰማ የኢማሙ ድምፅ የሚሰማበት ሶላት ላይ አይቀራም፣ ማይሰማበት ላይ ይቀራል። ሌሎች ደግሞ ሁሉም ላይ አይቀራም፣ ሌሎች ሁሉም ላይ ይቀራል። የፊቅህ ውዝግቦች ያሉበት ብዙዎቹ የመረጡት ይቀራል የሚለውን ፋቲሐን ያልቀራ ሶላት የለውም ስለሚባል። ነገር ግን የተወሰኑ የፊቅህ ሊቃውንት ፋቲሐን ያልቀራ ሶላት የለውም የሚባለው ለብቻው የሚሰግድ ከሆነ ነው፣ ኢማም ከሆነ ነው፣ የኢማሙን ማይሰማ ከሆነ ነው። ሁለቱን ማስማማት አለብን። ኢማም ከቀራ ዝም በሉ ተብሏል። ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ። ኢማም አሕመድ ይሄ የወረደው በሶላት ዙሪያ ነው ብላ ዑመር ብን ኸጣብ፣ አሻዕቢ፣ ሌሎችም ሶሓባ ታቢዒ ከኢማም ኋላ መቅራትን ከልክለዋል። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሸሪዓ የዲን ህግጋት ጥበብ ላይ የተመሰረቱ ናቸው። ጥበብ ምክንያት የሌለው ነገር አላህ አያዝም። ኢማምም ጮክ ብሎ ይቅራ አንተም ከኋላ ቅራ ከተባለ ኢማሙ ለምን ይደክማል? ሸሪዓ አንድን ነገር ሲያዝ በምክንያት ነው። ኢማም ጮክ ብሎ ይቅራ የተባለው ከኋላ ያሉት እንዲያደምጡ ነው። ኢማምም ከቀራ አንተም ከቀራ ኢማሙ ለምን ጮክ አለ አሉ። አይ ያለ ፋቲሐው እኮ ሶላት የለም ተብሏል፣ ሐዲስ ነው ቡኻሪ ዘግቦታል ከተባለ ለብቻ ስትሰግድ ነው፣ የኢማሙን ካልሰማህ ነው። እንደገና ደግሞ አልሑክሙ ሊልጋሊብ ነው። በሸሪዓ አንድ ነገር ብይን የሚሰጠው አብዛኛው ታይቶ ነው። አብዛኛውን ሶላት ብናይ ማእሙምም ኢማምም ፋቲሐ ይቀሩበታል። ውስን ሁኔታዎች ላይ ነው አትቅራ የኢማሙ ይበቃል የሚባለው። ፋቲሐን ያልቀራ ሶላት የለውም። በአብዛኛው ሁኔታ ከቀራ ሶላት አለ። ያልቀራበት ሁኔታ ሳ ኢማሙ ቀርቷል። ገይሪል መግዱቢ ዐለይሂም ወለዷሊን ሲል ኢማሙ ተከታይ ምን ይላል? አሚን ይላል። ምን ማለት ነው? አብረን ነን ማለት ነው። ያደረግከው እንደው ሁሉ ሰምቻለሁ ተቀብያለሁ። ስለዚህ የኢማሙ ቂርአት ለማእሙምም ጭምር ቂርአት ነው። አላሁ አክበር ሲል ትወርዳለህ። ገይሪል መግዱቢ ዐለይሂም ወለዷሊን ሲል አሚን በል፣ አብረን ነህ ማለት ነው። ልክ እንደ ዱዓ አንዱ ዱዓ ያደርጋል፣ አብረው እኮ ዱዓ ያደርጉ። ዱዓ አድራጊው ዱዓ ሲያደርግ ተቀባዩ አሚን አሚን ነው። የዱዓ አድራጊው ለቦታው ላይ ላለውም ጭምር ነው። ኢማሙ የሚቀራው ለተከታዩም ጭምር ነው። በአብዛኛው ደግሞ ሁሉም ሰው ይቀራል። ዙህር 4 ረካ ነው፣ አራቱም ላይ ሁሉም ይቀራል። ዐስር 4 ረካ ነው፣ ሁሉም ይቀራል። ማሙሙ ኢማሙም ይቀራል። በላጩ ምንድን ነው? የኢማም የሚሰማበት ላይ አለመቅራት ነው። ምንም ሁሉንም ዝም ብሎ ማድመጥ ነው። የኢማም የማይሰማበት ላይ መቅራት ነው። ትክክለኛው የተሻለው አካሄድ ይሄ ነው። ከማስረጃ አንጻር ብዙ ሙሐዲሶች የሚመርጡት ይሄ ነው። ኢማምም ይቅራ አንተም ቅራ ማለት ለምን ኢማሙ ጮክ ይላል? ምክንያት የሌለውን ነገር ሸሪዓ አያዝም። ኢማም ሲቀራ ዝም ብለህ አድምጥ ነው። ፋቲሐን ያልቀራ ሶላት የለውም የሚለው እሳ በአብዛኛው ይቀራል። ዙህር 4 ላይ ይቀራል፣ ዐስር 4 ላይ ይቀራል። ስንት ሆነ? 8 ረካ። ኢሻ የኋላ 2 ላይ ይቀራል። ስንት ሆነ? 10 ሆነ። መግሪብ የኋላው ላይ ይቀራል። ማይቀራበት ደግሞ ትንሽ ነው። ፈጅር 2 ረካ፣ ኢሻ 2 ረካ፣ መግሪብ 2 ረካ። ስንት ሆነ? 6 እና 12 የትና የት ናቸው? ፋቲሐን ያልቀራ ሶላት የለውም ሲባል በአብዛኛው ቀርተኸዋል ማለት ያልቀራህባቸው 6 ውሳ ሰምተኸዋል ማለት። ስለዚህ አለመቅራቱ የተሻለ ነው ኢማም እስከተሰማ ድረስ። አይ መቅራት ግዴታ ነው የሚሉ ሊቃውንት ስላሉ እኔ እቀራለሁ ቢል አንድ ሰው ችግር የለውም። ባይሆን ከኢማሙ እኩል አብሮ ኢማሙ አልሐምዱሊላህ ረብል ዓለሚን ሲል እሱም አልሐምዱሊላህ ረብል ዓለሚን አብሮ ካፋፉ መሄድ የለበትም። ዝም ብሎ አድምጡ። ፋቲሐን ሲጨርስ ኢማሙ ሱራ ቢቀራ የራሱን ፋቲሐ ቢቀራ የተሻለ ይሆናል። አሊያ ደግሞ ኢማሙ አልሐምዱሊላህ ረብል ዓለሚን ብሎ ጨርሶ አረፍት አለች አይደል? በዛች እረፍት አልሐምዱሊላህ ረብል ዓለሚን የሱና አቀራር እንደዚህ ነው። አርራሕማን ራሒም ማሊክ የውሚዲን ነቢ እንዲህ ነበር የሚቀሩት አንቀጾች ላይ የቆሙ። በዚህ መሀል ኢማሙ ጸጥ ሲል ተከትለህ መቅራት የተሻለ ይሆናል። ሌላኛው ጥያቄ ቁርአን በየወሩ ማክተም ይሻላል ወይስ ጊዜውን ቁርአን ለመሐፈዝ ማዋል ይሻላል? ሁለቱን አብሮ ማስኬዱ ነው ይሻል። ከመሻል አንጻር የሆነ ሰዓት ለሂፍዝ፣ የሆነ ሰዓት ላይ እያዩ ለመቅራት፣ የሆነ ሰዓት ላይ ሙራጃዓ ለማድረግ፣ የሆነ ሰዓት ላይ ለተደቡር፣ የሆነ ሰዓት ላይ ደግሞ ብዙ ፊደል ቀርቶ ብዙ አየር ለማግኘት መከፋፈል የተሻለ ነው። ወይም ይሄን ማጥበብ አይገባም። ጊዜ ሰፊ ነው። ሂፍዝ ብቻ ነው መሐፈዘው ለቁርአን ጊዜ የለኝም የሚል ሰው ይሄኔ መንገድ ላይ ቆሞ ስልክ ላይ ሆኖ የሚያሳልፈው ብዙ ጊዜ ይኖራል። ስለዚህ በላጩ ሁለቱንም ጀምዕ ማድረግ ነው። አልተቻለም እንደው የሥራ ጥበት ያለበት ሰው፣ ትምህርት ኃላፊነት ብዛት ያለበት ሰው የሂፍዙ ጊዜ ውስን ስለሆነ ለሂፍዝ የሚቀራውን ለትላዋም ለተዓቡድም ጭምር ብሎ ነይቶበት ሂፍዙን መግፋቱ የተሻለ ይሆናል። ብዙ ጊዜ እንደው አላህ የወፈቀው ሰው ካልሆነ በስተቀር ከሚዘነጉ ዒባዳዎች አንዱ ቁርአን ሲሐፍዙ ለመሐፈዝ ሲደጋግሙ ለሙራጃዓ ሲደጋግሙ የሚያነቡትን እንደ ዒባዳ አለመቁጠር ነው። አንድን አንቀጽ ለመሐፈዝ
እንደ የሕፍዝ ችሎታው 10 ጊዜ 20 ጊዜ ሊደጋገም ይችላል። አንድ ሰው 5 ጊዜ ሊደጋገም ይችላል። ቃሉን ለመያዝ ብቻ ብዬ አይደለም እኔ የምቀራው በእያንዳንዱ ፊደል 10 ሐሰና ለማግኘት ነው የምቀራው ካለ ሕፍዙ ራሱ ምን ሆነ ማለት ነው? ቲላዋ ሆነ ማለት ነው። ዑስፉሪን ቢሐጀር አሳፊር ቢሐጀር ሆነ። አንድ ድንጋይ ማነው በአንድ ድንጋይ 2 ወፍ እንደሚባለው 3 ወፍም 5 ወፍም ይሆንልሃል ማለት ነው። ስለዚህ ከተቻለ እንደው ለጥሞናም ለብዙ ነገር ጥቅም ስላለው ሙስሐፍን ማየት ዒባዳ ነው የሚሉ ስላሉ የሆነ ሰዓት እያየሁ ለመቅራት መድባለሁ፣ የሆነ ሰዓት አዲስ ለመሐፈዝ፣ የሆነ ሰዓት የሐፈዝኩትን ሙራጃዓ ለማድረግ፣ የሆነ ሰዓት ደግሞ ተፍሲሩን ማዕናውን እያስተነተንኩ ለመቅራት ብሎ መከፋፈል። ይሄን ሁሉ ማደርግበት ሰዓት የለኝም ካለ አንድ ሰው የሚሐፍዘውን ራሱ እንደ ቁርአን እያየሁ እንደ መቅራት ዒባዳ መውሰድ ይቻላል። ሶላት ላይ እንዴት የኹሹዕ እንዴት ቋሚ እናደርጋለን? ሶላት ላይ እንዴት ቋሚ ኹሹዕ እናገኛለን? ይሄ ትልቅ ጥያቄ ነው። ሐቂቃ ሰፊ ሰዓት የሚፈልግ ነው። ባጭሩ አንደኛው ሶላት ላይ ኹሹዕ ጥሞናን፣ ልብ መሰብሰብን፣ የሚጣፍጥ ሶላት መስገድን የፈለገ ሰው ከሶላት በፊትና ከሶላት በኋላ ባለው ህይወቱ አላህን መፍራት አለበት። ከፊት ወንጀል እየሰራ መጥቶ ሶላት ውስጥ ገብቶ ሶላቱ እንዳለቀም ገና ጫማ ሲጫማ ውሸት፣ ሐሜት፣ ወዘተ ስድብ እያፈራረቀ መቼም የሶላትን ጣም ማግኘት ኹሹዕ ማግኘት አይቻልም። ስለዚህ ሶላት ላይ ኹሹዕ ማግኘት የፈለገ ሰው ከሶላት በፊትም ከሶላት በኋላም አላህን መፍራት አለበት። አንድ ሁለተኛው የመሰናበቻ ሶላት መስገድ። ይሄ የመጨረሻ ሶላት ሊሆን ይችላል። ከአሁን በኋላ ሌላ ሶላት የምሰግድበት ህይወት ላይኖረኝ ይችላል ብሎ የመሰናበቻ የመጨረሻ ሶላት ብሎ መስገድ ኹሹዕ እንድናገኝ ያደርገናል። ሌላው ደግሞ ዱዓ ማድረግ፣ የጥሞና ሶላት፣ ጣፋጭ ሶላት፣ የሚጠቅም ሶላት የምሰግድ ሰው አድርገኝ ብሎ ዱዓ ማድረግ። ከዛልክ ከአሁን ቀደም ያለፉ ሶላት ሲሰግዱ በጥሞና በኹሹዕ ይሰግዱ የነበሩ ሷሊሖችን ደጋጎችን ታሪክ ማወቅም ማንበብም ሶላት ላይ ኹሹዕ እንዲያገኙ ይረዳል። ሶላት የሰገዱ እግራቸው የተቆረጠ ሰዎች አሉ፣ እንደ ዑርዋ ኢብኑ ዙበይር። ሶላቱ ሲገቡ ሁሉን ነገር ይረሱ ስለነበረ ነው። ወከዛልክ መስጂድ ፈርሶ መፍረሱን ያላወቁ እንዳለ ተነግሯል። ሶላት ላይ ሆነ ሰው ሁሉ በርግጎ የወጣ የተከሰተውን የተፈጠረውን ያላወቁ ጣሪያ ላይ ወጥተው የሚሰግዱ ነበሩ። የጎረቤት ልጆች ሲያዩት ግንድ ይመስላቸው ነበር። የሆነ ጊዜ ላይ አጡት። እናቴ ሆይ ጣራው ላይ የነበረው የቆመው ግንድ እኮ የለም አጣሁት ሲሏት ለእናቷ እሱማ እኮ ግንድ አልነበረ መገድ የሚባለው ዓቢድ ነበረ። ሶላት ሲሰግዱ አናታቸው ላይ ሁሉ ወፍ መጥቶ ተቀምጦ ይሄድ ነበር በፈለገ ሰዓት። ከሰኪና ከኹሹዓቸው የመጣ ማለት። ዛሬ ግን ለ10 ደቂቃ የለም። አንዴ ከረባቱን ያንጠለጥላል፣ አንዴ ኪሱን ይነካካል፣ አንዴ ያዛጋል፣ አንዴ ይንጠራራል። ሶላት ላይ ማን ፊት እንደምንቆም ማወቅም እንደዚሁ ሶላት ላይ ኹሹዕ እንድናገኝ ያግዛል። ሌላው አደብ ከሌለው አስተማሪ መማር እንዴት ይታያል? ሌላ የተሻለ አስተማሪ ከሌለ የአደቡን ችግር ከማወቅ ጋር ከመጠንቀቅ ጋር ግዴታ የሆኑ ዕልሞችን ይዞ መሄድ ይቻላል። ከሱ ጋር ብዙ አትቀመጥ፣ አላህ ይጠብቀን። እንዲህ ማለቱ በጣም ከባድ። አስተማሪ ሆኖ ከሱ ጋር ብዙ አትቀመጥ። የሆነ ሆኖ መጥፎ አደብ ያለው ሰው ያን ሊያስተጋባ ስለሚችል ሲያዩት አብረው ሲቀመጡ ሲሰሙት እንደው የሚያስተምር አስተማሪ ጋር ሄዶ መማር ይሻላል። በአቅራቢያ ምንም አስተማሪ ከሌለ ጃሂል ሆኖ ከመኖር የግለሰቡን ደካማ ጎን አውቆ ከመጠንቀቅ ጋር የሚፈልጓትን ያክል ይዞ ገበያ ተኬዶ የሚፈልጉትን ሸምቶ እንደሚወጣ እውቀቱን ሸምቶ መውጣት፣ ረጅም ሰዓት ከሱ አለመቀመጥ። ባህሪ ይጋባል፣ በሽታ ከሚጋባው በላይ ከምን የዋለች ጊደር ምን ተምራ ትመጣለች እንደሚባለው ማለት። በተለይ አስተማሪ ሲሆን አዋቂ ነው ሲባል ጥሩ መስሏቸው ሰዎች ይቀበሉ። ልጆች ቤት ካስተዋላችሁ ወላጆች፣ ወንድሞች አስተማሪን ስም የጠሩ ሚስት እንደዚህ ያደረገ ሚስተር እንደዚህ ያደረገ እያሉ ያደርጉታል። ያስተማሪው ኡስታዝ እንዲያደርጋል ብሎም ያደርጋል። ያስተማሪ ያውቃል የሚባል ሰው ተጽዕኖ በጣም ከባድ ነው፣ አስለቅቅ ይከብዳል። ነገር ራሱን የሚያውቅ ሰው ሌላ የተሻለ ሰው ካጣ ቢማር ችግር የለም። ሴቶች ሀይድ ላይ ሆነው መስጂድ መግባት ይችላሉ። ይሄም ቅድም እንደተባሉ አይነት ነጥቦች ውዝግብ ያለበት ነጥብ ነው። አብዛኞቹ የፊቅህ ሊቃውንት መግባት አትችልም ነው የሚሉት። ጅምሁር አልዑለማ መግባት አትችልም ነው። ነገር ግን የተወሰኑ ሊቃውንት በቂ ምክንያት ካላት መስጂዱ እንደማይነጀስ እርግጠኛ ከሆነች መግባት ትችላለች ብለዋል። ነገር ግን በላጩ የብዙሃንን ሊቃውንት አስተያየት አቋም ከመከተልም አንጻር እንደገና ደግሞ መስጂድም ሊነጀስ ስለሚችል ብዙ ጊዜ ሽታም ሊኖር ስለሚችል በላጩ አለመግባት ነው። ነገር ግን ከተገደደች አንድ ሴት ለምሳሌ
ከመስጂድ ውጭ የትም ማረፍ ካልቻለች አሊያ ደግሞ የትም መቼም ማታገኘውን እውቀት እዛ ጋር ካገኘች መስጂዱ እንደማይነጀስ መቶ እርግጠኛ ከተኮነ መቶ ጥንቃቄ ካደረገች መጥፎ ሽታ ያለው አይነት ሀይድ ከሌለ ቢገባ ችግር የለውም የተባለበት ሁኔታ። ነገር ግን ይሄ ብዙ ችግሮችን ስለሚያስከትል መዘናጋትም ስለሚያስከትል የተኛዋ ሴት ናት ጥንቃቄ የምታደርገው፣ የተኛዋ ሴት ናት ብዙ ደም ይፈሳት። ከዚህ አንጻር መራቅ ሀይድ ያለባቸው ሀይድ ላይ ሆነው ሴቶች በረንዳ ላይ ሆነው ውጭ ላይ ሆነው ቢስተናገዱ የተሻለ ይሆናል። 15ኛ ሻዕባን ላይ ለየት ያለ ዒባዳ አለ? የለም። ሻዕባን 15ኛው ሌሊት ላይ ለየት ያለ ዒባዳ ይደረጋል የሚሉ ሐዲሶች በሙሉ ውሸት ናቸው፣ መውዱዕ ናቸው፣ ቅጥፈት ናቸው። ኢማም ኢብኑ ረጀብ አልሐንበሊ፣ ኢብን ባዝ፣ ሌሎችም እንደገለጹት ሻዕባን ሌሊት ላይ ለየት ያለ ሶላት ይሰገዳል፣ ዒባዳ ይደረጋል የሚሉ ሐዲሶች በሙሉ ምንድን ናቸው? ضعيف አይደለም፣ ከضعيف ከፍ ብሎ ያለ ቅጥፈት ነው፣ ውሸት ነው። አንዳንድ ታቢዕዮች እንዲህ አይነት አቋም ነበራቸው። ከእስራኤልያት የወሰዱት ነው፣ ከነቢዩ የተወሰደ ሳይሆን ከእስራኤልያት የተወሰደ ነው። እሱንም በዘመኑ የነበሩ ሌሎች ታቢዕዮች ተቃውመዋል። ኢማሙ ማሊክ ሻዕባን 15 ምሽት ላይ የሚደረግ ዒባዳ ልዩ ትሩፋት አለው የሚለው ስተት ነው፣ ቢድዓ ነው ብላ ሻዕባን 15 ነው ሌሊቱ ዛሬ እንስገድ ቀኑን ንጹም የሚለው ተግባር እንቅስቃሴ ቢድዓ ነው፣ ፈጠራ ነው። ቢድዓ በሙሉ ጥመት ነው። ምን ቀረ? ሻዕባን 15ኛው ሌሊት የዓፉታ የመግፊራ ሌሊት ነው የሚለው ይሄ ሐዲሱ ኢማም አሕመድ ሌሎችም ዘግበውታል። ብዙዎቹ የሐዲስ ሊቃውንት ደካማ ነው ቢሉም ነገር ግን አልባኒ በዘመናችን ከነበሩት ሹዐይብ አልአርናኡጥ ሌሎችም ሐዲሱ ሰሂህ ነው ብላ ሻዕባን 15ኛው ሌሊት የምህረት ቀን ነው። ሽርክ ያልሰራ ቢድዓ ያልሰራ ከወንድሙ ከእህቱ ጋር ያልተቀያየመ አሊያ ደግሞ ሙሻሂን የሚለው ሙብተዲዕ በሚል ተፈስሮ ከአህለ ሱና ወልጀማዓ ጋር ተቃራኒ ሆኖ ቢድዓ ላይ የሌለን ሰው በሙሉ አላህ ይምራል። ሻዕባን 15 ሲሆን አላህ ባሪያውን በሙሉ ይመራል። ያሻረከና ከወንድሙ የተጣላ ከሱና የተቃረነ ሰው ሲቀር ሁሉም ይማራል ተብሏል። ይሄ ሐዲስ ብቻ ሶሒህ ነው ተብሏል። ሐዲሱ ሶሒህ ነው ማለት ግን በዛ ሌሊት ተጨማሪ ዒባዳ ይደረጋል ማለት አይደለም። ዕለቱ የምህረት ዕለት ነው፣ ይቻላል። የአላህን ምህረት መጠበቅ ይቻላል። ግን የምህረት ሌሊት ነውና ሰግድ አድራለሁ ቀኑን ለየት አድርጌ ይጾማሉ አይባል። ሻዕባን የጾም ወር ነው ብሎ የሚጾም ሰው 15ም 16ም 14ም ይጹም፣ ችግር የለም። ጠብቆ 15ን ለይቶ መጾም፣ ጠብቆ 15ኛውን ሌሊት የሰገዱ ማደም፣ በዛ ቀን ለየት ያለ ዒባዳ ማድረግ ቢድዓ ነው። ቢድዓ ደግሞ ተመላሽ ነው፣ ዋጋ የለውም። በዚህ ዙሪያ የሚነገሩ ሐዲሶች በሙሉ ውሸት ናቸው። የተራዊህም ሆነ ሌላ ቅርአቶች ላይ ኢማሙ አላህን ሲያወድስ እና ሲያጠራ አሚን ይባላል። አዎ ይባላል። ሌሎች ሳይሰሙ ለራስህ ብቻ ሱብሓነላህ የሚያስብል ላይ ሱብሓነላህ ማለት፣ አላህን ረሕመቱን እዝነቱን የሚያስጠይቅ ቦታ ላይ አላህን እዝነቱን ረሕመቱን መጠየቅ፣ ከቅጣትህ ከቁጣህ ጠብቀኝ የሚያስብል አንቀጽ ሲመጣ ከቅጣትህ ከቁጣህ ጠብቀኝ ማለት ይቻላል። የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። ሌሊት የሰገዱ የረሕመት አንቀጽ ሲመጣ ጌታዬ ከረሕመት እጠይቅሃለሁ ከዝነትህ ከችሮታ እጠይቅሃለሁ ይሉ ነው። የቁጣውን ደረጃ ክብደት የሚገልጽ አንቀጽ ሲመጣም ከአላህ ቁጣ ይጠበቁ ነበር። አላህን የሚያጠራ አንቀጽ ሲመጣም አላህን ያጠሩ ነበር ተብሏልና ይህ ማድረግ ይቻላል። ነገር ግን እዚህ ሁሉም የራሱን ድምፅ ጮክ አድርጎ እያለ መረባበሽን ማያስከትል መሆን አለበት። አንድ ሰው ሙሳፍር ሆኖ ሳለ ሶላቱን ማሳጠር የፈለገ ነገር ግን ሶላት አልጀማዓ ቢያጋጥመው እንዴት ማድረግ አለበት? ከመጣ መስገድ ነው ያለበት። ከታደመ ሶላት አልጀማዓን ከታደመ መስገድ ነው ያለበት። ከሰገደ ደግሞ ሞልቶ ከሚሰግድ ኢማም ኋላ የሰገደ ሰው ሞልቶ መስገድ ነው ያለበት። ማሰላመት አይችልም፣ በግሉ አሰላምት መውጣት አይችልም። እንደው ዙህር ላይ የመጀመሪያውን ተሸሁድ ጨርሶ ኢማሙ ሲነሳ ቢደርስ ገጠመልኝ ብሎ ከኢማሙ አብሮ ማሰላመት አይችልም። የመጨረሻ ተሸሁድ ላይ እንኳን ቢገባ ተነስቶ ሙሉ ነው መስገድ ያለበት። ሞልቶ ከሚሰግድ ኢማም ኋላ እየተቀላቀለ የተከተለ ሞልቶ መስገድ አለበት። ካሰገደ እሱ ሙሳፊሩ ካሰገደ የራሱን አሰግዶ አሰላምቶ ከኋላ ያለው ሰው ተነስቶ መሙላት ይችላል። ግን ሰውን ሊያደናገር ይችላል። ጃሂል የሚበዛበት ቦታ ላይ መንገር ያስፈልጋል። ካልመጣ ሙሳፊር ካልመጣ ጀማ ወዳለበት ሁለት ይሰግዳል። አብሮ ከመጣ ግን ተከትሎ ሙሉ መስገድ አለበት። ቀብር ላይ መቆም የሚባለው ላህዱ ያለበትን ቦታ ነው የሚባለው እውነት ነው። በዋነኝነት ላህዱ ገባ ብሎ ያለው ባለበት በኩል ነው። ነገር ግን ዳር ድንበሩ መከበር አለበት። ላህዱ ኬት እስኬት ነው የሚለውን መጠነህ እዛ ላይ ቆማት አለ። ከተገደድከ ግን እኔ ለመቅበር ጀናዛ ለማስገባት እስከኔን ለማስገባት
ጠጋ ብሎ መቆም ሊያስፈልግ ይችላል። ይሄኔ የበለጠ መጠንቀቅ ያለበት ለሕዱ ባለበቱ ጀናዛው ባለበቱ በኩል። ነገር ግን የሰው መቀበሪያ የሆነውን በሙሉ ማክበሩ አስፈላጊ ነው። هذا والله تعالى أعلم وبالله التوفيق. السلام عليكم ورحمة الله وبركاته.